በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሐምሌ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የሐምሌ ወር ቀኑ 14 ሰዓት ነው። ከዚህ በኋላ ያንሳል። ሐምሌ 1 በዚች ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድልት ቅፍሮንያ ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምነት እህት ነበረች። እመምነቷም ስሟ ኦርያና ነው። ይህችንም ቅድስት በፈሪሃ እግዚአብሔር አሳደገቻት። በትሩፋት ሥራ ተጋድልት እስከሆነችም ድረስ አምላካውያት የሆኑ መጻሕፍትን አስተማረቻት። ከዚህም በኋላ ፍጹም ገድልን ጀመረች። በየሁለት ቀኑ ትጾም ነበር። ብዙ ጸሎታትንም ትጸልይ ነበር። ያችም እመምነት ሥራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ሥራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህ በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖች ይዘው አሰቃያቸው፣ ሰማዕታትም ሆኑ። እሊያ ደናግልም ይህን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምነቷ ግን ከዚች ቅድስት ቅፍሮንያ ጋር ብቻዋን ቀረች። በማግስቱም የንጉሡ መልእክተኞች ወደዚያ ገዳም በመጡ ጊዜ እመምነቷን አግኝተው ያዟት። ሌሎችንም ደናግል ፈልጓቸው ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይቺን አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረትም ሰንሰለት ማሰሯት። መኮንኑ ወዳለበትም ከተማ ወሰዷት። እመምነቷም እያለቀሰች ተከተለቻት። ወደ መኮንኑም ባደረሷት ጊዜ ለአማልክት ሰዊ አላት። ብዙ ቃል ኪዳንንም ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቡትም አዘዘና በበትሮችም ደበደቧት። ዳግመኛም ልብሷን ገፍፈው ሥጋዋንም ግልጥ እንዲያደርጉ አዘዘ። እመምነቷ ኦርያናም አንተ ከሃዲ፣ ይህችን ታናሽ ብላቴና እንዳጎሳቆልካት እግዚአብሔር ያጎሳቆልህ ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይህችን ቅድስት ቅፍሮንያ አስረው በመንኮራኩር ውስጥ እንዲያሰቃዩት በብረትም መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንም ሁሉ ፈጸሙባት። እርሷም እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህ በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ያለ ሕማም አስነሳት። መኮንኑም እሷን በማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀች። አንድ ባለጸጋ ምእመን ሰውም መጥቶ የቅድስት ቅፍሮንያ ሥጋ ወሰደ። በአማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከሥጋዋም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን የሮሜ ሊቀ ጳጳሳት የክሊዮስና የበርተሎሜዎስ የጻድቁ መነኮስ የገብረ መድኅንም የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱሳን መስተጋድላን ቢዩክና ቢንያሚን አረፈ። እሊህም ቅዱሳን በግብፅ ደቡብ በተውዳ አውራጃ ቱና በሚባል ሀገር የምትገኝ ቤተ ክርስቲያን ቀሳውስት ነበሩ። እነርሱም ወንድማማቾች ነበሩ። አባታቸው የቤተ ክርስቲያን ሹም የሆነ ደግና የዋህ ሰው ነበረ። እሊህም ሁለቱ ልጆቹ በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔርም በእጆቻቸው ተአምራትን ያደርግ ነበር፣ በሽተኞችን ሁሉ ይፈውስ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀድተው በሽተኞቹን ያጥቧቸዋል፣ ወዲያውኑም ከበሽታቸው ይድኑ ነበር። የአባታቸውም የዕረፍት ቀን በቀረበ ጊዜ በዛን ሰዓት
ቀሲስ ብንያምን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞቹም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያምን የቁርባኑን ሥርዓት ሳልፈጽም ልብሰ ተክህኖውን አላውልቅም፣ ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሁን አለ። አባቱም ሁለተኛና ሦስተኛ ጊዜ ላከ። አባ ብንያምም ግን የቁርባኑን ሥርዓት ከፈጸመ በኋላ ወደ አባቱ ሄደ፣ ሞቶም አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖረበትን ቦታ አላመለከታቸውም ነበርና። ወንድሙ ቢዮክም አባታቸው ስላስቀመጠው ንዋየ ቅዱሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሂዶ እንዲጠይቅ መከረው። አባ ብንያምን በሄደ ጊዜ የአስቄጥስ ገዳም አበምኔት አባ ዳንኤልን አገኘው። አባ ዳንኤልም ስለ እርሱ የመጣበትን ሥራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እሱም ንዋየ ቅዱሳቱ ያለበትን እንደሚያስረዳው ነገረው። በሄደ ጊዜም እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰም ጊዜ እንዳስረዳው አገኘው። ከዚህ በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ሥርዓት ነበራቸው። ሰይጣንንም ከይሲን አነሳሳውና ሳጥኑን ቀዶ ከዚህ ከቅዱስ ቁርባኑ በላ። ቢዮክና ብንያምንም ይህን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህ በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፍቃዱ ከሆነ እንዲያስረዳቸው እግዚአብሔርን ለመኑት። የእግዚአብሔር መልአክም ተገልጾላቸው ያንን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔርም ሥራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የእሊህን ቅዱሳን ገድል ለሕዝብ ተናገረች። እነርሱም ያማረች ቤተ ክርስቲያንን ሰርተው ሥጋቸውን በውስጡ አኖሩ። ከሥጋቸውም ብዙ ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሊቀ ጳጳሳት የአግናጢዮስ የሰማዕትነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር አሜን። ዳግመኛም በዚች ዕለት ሐዋርያው ቅዱስ ቶማስ በመሽታ ቤት ባረዷት ሴት ላይ ተአምርን አደረገ። ሥራ የሚሠራ አንድ ጎልማሳ ነበረ። ከሐዋርያው ቶማስ እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስም ጠራው። ልጄ ሆይ አትፍራ፣ ንገረኝ፣ ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ሥራ የሠራ መስሎኝ ክፉ ሥራን ሰርቻለሁ። አንዲት የጠጅ አብዛ ሴት ነበረች። አስቀድሞ ወደ እርሷ እኔ እገባ ነበር። አንተም በንጽሕና እንድንኖር አስተማርከን። ያችም ሴት ከእርሷ ጋር ይተኛ ዘንድ ነዘነዘችኝ። ስለዚህ ሰይፍ አንስቼ አረድኳት። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ሥራ ሠራህ አለው። ከዚህ በኋላ ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃ ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነህ እጆችህን ታጠብ አለው። ሲታጠብም ዳነ። ከዚህ በኋላ የዚያች ሴት በድን ወዳለበት ና ምራኝ አለው። ያም ጎልማሳ መርቶ ወደ ቦታዋ ደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭም አውጥቶ በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላይዋ ጭኖ ጸለየ። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘህ እኔ ቀድሞ በእጄ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ ሳባት፣ ፈጥናም ተነሳች። ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያ ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ ባንተ ዘንድ አደራ ያስጠበቀኝ
ባልንጀራህ ወዴት አለ አለችው። ሐዋርያውም ወዴት ደርሰሽ ነበር ንገሪኝ አላት። እርሷም አንተ ከእኔ ጋር እያለህ እንዴት ንገረኝ ትለኛለህ አለችው። ያየሽውን ንገረኝ አላት። ከሥጋዬ በተለየሁ ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኮራኩር ወዳለበት ቦታ ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድን አየሁ። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸው በእግሮቻቸው የተንጠለጠሉ አሉ። በላያቸውም ድኝ ይጠስባቸዋል ያስጨንቋቸዋልም። ያ የሚመራኝ እኒህ ነገር ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀመኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ እግዚአብሔርንም ሕግ የማያስታውሱ ናቸው። ስለዚህ እንደ ሥራቸው ይቀጣሉ አለኝ አለች። ሐዋርያው ቶማስ ከዚያ የነበሩትን ይህቺ ሴት የምትለውን ሰማችሁን? ያለው ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትንና ፍቅርን፣ ንጽሕናን ጠብቁ፣ ከእግዚአብሔርም ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉም ሕዝብ አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆችም ምጽዋት መስጠት ለሐዋርያው ልማዱ ነበረና። ወሬውም በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንት የያዛቸውንም አምጥተው በጎዳና ዳር አኖራቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቅዱስ ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።